በአካባቢያችን ያመረትነው በቤታችን የማይጠፋው አስገራሚ ጥቅም ያለው በሳይንስም የተረጋገጠ 5 የቀይ ስር የጤና ጥቅሞች እነግራችኋለሁ። እኔም በእውነት ጠቅሞኛል። እናንተም ይህን ካያችሁ በኋላ እስካሁን ባለማወቃችሁ እንደምትጸጸቱ አልጠራጠርም። ብዙ ጊዜ ቀይ ስር ለደም ማነስ ይጠቅማል ብላችሁ ነው የምታስቡት። ዛሬ ግን እናንተ ማታስቡት የምትገረሙበት 5 የቀይ ስር የጤና ጥቅሞች እነግራችኋለሁ። እንዴት ነው የሚሰራው? እንዴት ነው የሚዘጋጀው? በምን መልኩ ብንወስደው ነው ትክክለኛ ጥቅም የምናገኘው የሚለውን ደግሞ ይዤላችሁ መጥቻለሁ። እስከ መጨረሻው እንድትከታተሉኝ በክብር ጠይቃለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ሰነበታችሁ? ዛሬ ደግሞ የቀይ ስር ጥቅሞች ምንድን ናቸው፣ ምን ናቸው የሚለው እናያለን። አንደኛው የቀይ ስር ጥቅም ምንድነው? የደም ብዛትን ይቀንሳል፣ የደም ግፊትን ይቀንሳል። ይህ አሁን የተገኘ ጥናት ነውና ብለድ ፕሬሸር ወይም ደግሞ የደም ግፊት ያለባችሁ ሰዎች ከምግባችሁ ቀላቅላችሁ መጠቀም፣ ቦርደር ላይ ያላችሁም ላው ፕሬሸር ላይ ሆኖ ጤነኛ የሰውነት አቋም ላይ ለመሆን ከፈለጉ ይህን ቀይ ስር እንደ ምግብ ሁሌ መጠቀም ይኖርባቸዋል ማለት ነው። ይህ ማለት ምንድነው? በውስጡ ናይትሬት የተባለ ኮምፖነንት አለ፣ ኬሚካል ነው በውስጡ። እሱ በውስጡ ባሉ ባክቴሪያዎችና ኢንዛይሞች ወደ ናይትሪክ አሲድ ይለወጣል። ናይትሪክ ኦክሳይድ በሰውነታችን ውስጥ እጅግ አስፈላጊ የሚሆነው ለምንድነው? ጋዝ ነው። በሰውነታችን ውስጥ ያሉ የደም መዘዋወሪያዎችን በቀጫጭኖችም በወፋፍራሞችም አርተሪዎች እሱን ግዴታ ማግኘት አለባቸው። ስሙዝ ወይም ደግሞ ለስላሳ መሰሉ ሪላክስ እንዲያረግና ደሙ በትክክለኛው መንገድ መመላለስ እንዲችል ያረጋሉ። የደም ቬዝል ውጥር ሲል ነው ሃይ ብለድ ፕሬሸር የሚያጋጥመን። ስሙዝ ሪላክስ ካረገ ግን ብለድ እንደፈለገ ፍሎ ያደርጋል ማለት ነው። የደም ግፊት አያጋጥመንም። ካጋጠመንም ደግሞ የደም ግፊት ካለን ደግሞ ይቀንስልናል ማለት ነው። ይቀንሳል ስንል ምን ያክል? የሚገርማችሁ ነገር ከ3 እስከ 5 ሚሊሜትር ሜርኩሪ ይቀንሳል ማለት ነው። ይህ ቀላል ነው ማለት አይደለም። ለምሳሌ ብለድ ፕሬሸር ኑሮባቸው ዶክተሮቻቸው መድኃኒት ያዘዙላቸው መድኃኒት ከ3 እስከ 8 ሚሊሜትር ሜርኩሪ ነው ይቀንሳል የሚባለው። ስለዚህ ከመድኃኒት ያልተናነሰ በተፈጥሮ መልኩ የምንወስደው ወይም ደግሞ የምንመገበው ቀይ ስር ደማችን ያስተካክልልናል ማለት ነው። ስለዚህ የደም ግፊት መድኃኒት የምትወስዱ ዶክተሮቻችሁ ጋር መመካከር ወይም ደግሞ ዶክተራችሁን ማማከር ያስፈልጋችኋል ማለት ነው። ምክንያቱም የደም ግፊት መድኃኒት እየወሰድን ቀይ ስር የምንጠቀም ከሆነ የብለድ ፕሬሸራችን ወይም ደግሞ የደም ግፊታችን በጣም ሊያወርድብን ስለሚችል ሐኪማችን አናግረን ምግቡንም ጨምረን መውሰድ እንችላለን ማለት ነው። ይህን መቼ ልናይ እንችላለን ቢባል ደግሞ በጣም በአጭር ጊዜ ከ2 እስከ 6 ሰዓት ባለው ደማችን ዝቅ እንዲልና ለረጅም ቀናቶች ዝቅ ብሎ እንዲቆይ ይረዳናል። ይህ በጣም አስገራሚ ነገር ነው። ስለዚህ ከዶክተሮቻችን ጋር ተነጋግረን መጠቀም ያስፈልጋል ማለት ነው። በሁለተኛ ደረጃ ደግሞ የደም መዘዋወሪያ ቧንቧን ወይም ደግሞ አርተሪ ላይን ውስጥ ያሉ ሴሎችን እንዳይጎዱ ያደርጋል። ምክንያቱም ደም በኃይለኛ ግፊት ወይም ደግሞ በኃይለኛ ፕሬሸር ስለሚያልፍ እየቧጨሩ ስለሚያልፉ ያንን ኢንፍላሜሽን እንዳይከሰት ራሱ የደም መዘዋወሪያ ግድግዳን ኢንፍላሜሽን ሬዚስታንስ እንዲኖረው ያደርጋል ማለት ነው። እንዲሁም ፍሎ በጨመረ ቁጥር ዳይሌት እንዲያደርግ ወይም ደግሞ እንዲሰፋ ይረዳናል ማለት ነው። ይህ በሰፊው ጥናት ተደርጎ የተረጋገጠ ነገር ነው። ስለዚህ ይህን ቀይ ስር ሁሌም ከምግባችን ማጥፋት የለብንም ማለት ነው። ሶስተኛው ደግሞ ኤክሰርሳይዝ ከማድረጋችን በፊት ቀይ ስርን ብንወስደው ምን ይፈጠራል የሚለውን ነግራችኋለሁ። በተለያየ መልኩ በጁስም ሊሆን ይችላል፣ በምግብነትም ሊሆን ይችላል። ቀይ ስርን ኤክሰርሳይዝ ከማድረጋችን በፊት ብንወስድ ኤክሰርሳይዙን ደስተኛ ሁነን ያለ ድካም ያለ መሰላቸት እንድንሰራ ያደርገናል ማለት ነው። ውስጡ ያለው ኮምፖነንት መስላችንን ወይም ደግሞ ጡንቻችንን ያለ ብዙ ኦክሲጅን ብዙ እንድንሰራ የማድረግ ብቃት ስላለው ነው። ምንደክምበትን ሰዓት በጣም ያሳጥረዋል። መስላችን ያለ እረፍት ለረጅም ሰዓት ጠንክሮ እንዲሰራ ያደርገዋል እና በጣም ቀላል አንዲት ኳስ ትንሽ ኳስ የምታክል ቀይ ስር 5 ሚሊሞል ናይትሬት በውስጡ ስላለው ስፖርት ከመስራታችን በፊት
ከ2 እስከ 3 ሰዓት ባለው በሰላጣ ምንብለው በጁስ መልክ ይሁን በልተን ምንሰራ ከሆነ ከፍተኛ የሆነ ጥንካሬ እንዲኖረን ስለሚያደርግ መጠቀም አስፈላጊ ነው። አራተኛ ኦክሲዴሽን እና ኢንፍላሜሽንን ይዋጋልናል። በውስጡ ያለው ቤታኒን የሚባል ኮምፖነንት ቀስ እያለ ኢንፍላሜሽን እንዳይከሰትና ቤታኒን ራሱ እያደነ ኒውትራላይዝ ያደርጋቸዋል፣ ያከሽፋቸዋል ማለት ነው። ይህ ጥናት ተደርጎ አንቲ ኦክሲዳንት ወይም ደግሞ አንቲ ኢንፍላማቶሪ ሆኖ ተገኝቷል ማለት ነው። አምስተኛው ደግሞ ላወር ሆሞሲስቲን የምንለው ነው። ላወር ሆሞሲስቲን የሚባለው ሰውነታችን ይመላለሳል፣ እነሱን ደግሞ ላወር ያደርጋል። ለሰውነታችን ከፍተኛ ጥቅም እንዳለው ይነገርለታል። የደም መዘዋወሪያ ቧንቧ ጤንነት በተገናኘ ከፍተኛ የሆነ አስተዋጽኦ አለው። ከ5 እስከ 30% ካርዲዮቫስኩላር ጤንነትን የሚያሻሽል ሆኖ ተገኝቷል ማለት ነው። ይህን ካወቃችሁ በኋላ በቤታችሁ በአካባቢያችሁ ስለማይጠፋ በተለያየ አሰራር በማዘጋጀት መውሰድ ይኖርብናል ማለት ነው። በሳላድ መልኩ የተወሰነ አብስለን ሳናበስልን መጠቀም እንችላለን። በሳላድ ከሰላጣ ጋር፣ ከድንች ጋር፣ ከተለያዩ አትክልቶች ጋር ጨማምረን በምንፈልገው አሰራር መጠቀም እንችላለን። ሁለተኛው ደግሞ በጁስ ጥሬውን ሳይበስል በጁስ መልኩ ፈጭተን ያልበሰለ ነገር ስለሆነ ሆዳችን ላይ እንዳያመን የተወሰነ ዝንጅብል፣ የተወሰነ ሎሚ አድርገን እሱን ፈጭተን መጠቀም ይኖርብናል ማለት ነው። እንደገና ደግሞ ሶስተኛው በወጥ አሰራር በፈለግነው በድንች ሊሆን ይችላል፣ ብቻውን ሊሆን ይችላል፣ ፈቅፍቀን ሊሆን ይችላል፣ ከትፈን ሊሆን ይችላል፣ በወጥ ሰርተን በዳቦም ሊሆን ይችላል፣ በእንጀራ በምንፈልገው የምግብ አይነት በመቀላቀል በወጥ መልኩ መጠቀም እንችላለን ማለት ነው። ካልኩሌሽን የለውም የምግብና እንደፈለግነው አሰራር መስራት እንችላለን። ማይጨማመሩ ነገሮች አንዳንዴ ሊኖሩ ይችላሉ፣ ግን ምግብ ምንም ችግር የለውም። ኬሚካል እስካልሆነ ድረስ ምግብ ብንቀላቅለው ምንም የሚያመጣው ሳይድ ኢፌክት ስለሌለ በምንፈልገው አሰራር እኛ በምንወደው ሰርተን መጠቀም እንችላለን ማለት ነው። ውድ ተመልካቾቼ ስለ ቀይ ስር ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ጠቅሟችኋል ብዬ አስባለሁ። ስለዚህ ቪዲዮውን ከወደዳችሁት ሼር፣ ላይክ እንዲሁም ደግሞ ሰብስክራይብ እያደረጋችሁ ለሌሎች እንዲዳረስ እንድታደርጉልኝ እጠይቃችኋለሁ። በቀጣይ በሌላ ጠቃሚ ቪዲዮ እስከምንገናኝ መልካም ሳምንት።